በእውነት ከባድ ፈተና ላይ ነው ያለነው። ከባድ ፈተና ላይ ነው ያለነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ብፁዕ አቡነ ሩፋኤል ከቦታቸው ላይ ይነሱልን። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል፣ በደብዳቤ ማለት ነው። እንግዲህ የመንግስት ኃላፊ የሆነ አንድም ሰው የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅነው። በእውነት በዚህ ልክ ሲጮህ ነው አንደበቱን አፍነው ጨለማ ውስጥ የጣሉት። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ። ሰላም ጤና ፍቅርንና በረከትን አንድ ላይ አድርጎ ይስጥልን። የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንደምን ሰንብታችኋል? እንደምንስ አላችሁ? ሁሉ መልካም ነው? ሁሉ አሸወይና ሁሉ ማፈሽ ነው። እግዚአብሔር የተመሰገነ ይሁን። እኛ እጅግ በጣም ደህና ነን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንዳያችኋቸው ተቀነጫጭበው ወቅታዊና አሁናዊ የሆኑ መረጃዎችን ወደ እናንተ ይዤላችሁ መጥቻለሁኝ። እግዚአብሔር ይመስገን ብለን የምናመሰግንበት እስኪመጣ ድረስ እኛ ወደፊት መሄዳችንን፣ መጋፈጣችንን፣ መቅረባችንን፣ መሟገታችንን፣ መታገላችንን አናቆምም ብዬ አስባለሁኝ ከእናንተ ከወዳጆቼ ጋር አንድ ላይ በመሆን ማለት ነው። ስለዚህ ይሄንን ቪዲዮ ላሳያችሁ የት ድረስ መሄድ እንዳለብን። ከባድ ፈተና ላይ ነው ያለነው። ብዙ መናገር ይችል ነበር። አሁን ግን መናገርን ለምን አልተናገርም ይሉኛል። አልናገርም እባካችሁ ተውኛው። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተ ክርስቲያኒቱን እንዴት እናሻግራት ካላችሁ ነው። መስዋዕት ከሚከፍሉት ጋራ መስዋዕትነት ከሚከፍሉት ጋራ ምንድነው የሚባለው? መስዋዕትነት ከሚቀበሉት ጋራ አብረን እንቀበል። መቼም ተዋጉ አንልም። እሱን የሚሉት ይበሉ። እኛ እንጸልይ፣ እኛ እንዘምር፣ እኛ ፊት ለፊት እንቁም። ተው ማለት ያለብንንም እንበል። ግን በየሚዲያው መፈከሩ ምን ትርጉም አለው? እኔም ብዙ ተናግሬ ነበረ። አለ እየተባለ ቅብብሎች ነው የማየው እንጂ ትርጉም ሲያመጣ አላየሁትም። ትርጉም በሌለው ላይ ደግሞ 10 ጊዜ ድሪቶ መደረት ትርጉም የለውም። ድሪቶ እንኳ ዋጋ አለው፣ ብርድ ይከላከላል፣ የነተበው ይያያዛል። የነገር ድሪቶ ግን የትም አያደርስም። ለአንድ ሰሞን ያሟሙቃል፣ ለአንድ ሰሞን ከፍ ከፍ ሊያደርግ ይችላል። አንዱ ሲያመሰግን አንዱ ሲነቅፍ እንደየይዘቱ። አሁን እሱ አይደለም የኛ ስራ መሆን ያለበት። ሳይናገሩ መስራትን መልመድ አለብን። ሳይናገሩ መስራትን መልመድ አለብን። እንድታሰምሩልኝ ስለፈለኩ ነው። ብፁዕ አቡነ አብርሃም በረከታቸው በእኛ ላይ ይሁን። ብፁዕ አቡነ አብርሃም ስለሆኑ ጳጳስ ስለሆኑ ማለት ነው። እዚች ላይ በጣም ትኩረት ልናደርግ ይገባል። አዎ ብዙ ተጮኋል። እኔ ግን አትጮሁ አልልም። እዚች ጋር በደንብ መሰመርም ያለባት ሌላኛዋ ሀሳብ ምንድናት? ድምፃችሁን አታሰሙን ማለትም ከባድ ነው። እንዴት መሰላችሁ? ድምፃቸውን ስንሰማ እረኞቻችን አሉ ማለት ነው ብለን እናስባለን። ቢያንስ ጥቂት ነገሮችን የሆነች ጽሁፍ ነገር አለች አይደል? እንደዛች አይነት ነገር ጣል ብትደረግ ብዙ ጊዜ ልባችን ውስጥ ከሌም ብሏል ከሌም የምትለዋ ነገር አለች። ዝም ሲሉ ባንዳ የሆኑ ነው ይመስለን አይደል? ለዛ ነው ሰሞኑን ሄኖክ ኃይሌ ላይ እንደዚህ ሰዎች እየወረዱበት ያሉት። በቃ ባልሰማ ባላየ ምናምን ለጥ ብሏል። ሌላ ነገር ቢሆን ግን ልክ እንደዚሁ ይወጣ ስለነበር ይናገር ስለነበረ ምናምን ማለት ነውና መናገራቸውንም አንጠላውም። ትንሽም ቢሆን መናገር ይኖርብናል። ግን ደግሞ እንዳሏት መሰመር እንዳለችባት እንደዚያች ቃል ዝም ብለን ስራችንን በውስጥ መስራትና በደንብ ማድረግ ሰክሰስፉል መሆን እንዳለብን ይሰማኛልና ብፁዕነቶ በጣም ነው በእውነት ደስ ያለኝ ይችን መልእክት ስሰማት ማለት ነው። ብፁዕ አቡነ ጴጥሮስ እኛ እኮ በእውነት አንዳንድ ጊዜ እንዴት ነው ድፍን ጭልም ብሎብን የምንቀመጥ ሰዎች አለን። በጣም ነው የገረመኝ። እቺን ሐሳብ አንስተው ሲያወሩ ስሰማ እኮ አልኩ የመንግስት
ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅን። አሁን ይሄ በደንብ መጠናት አለበት። ይህንን በደንብ ሁሉም ሰው ማወቅ አለበት። የኢትዮጵያ ኦርቶዶክስ ይሄ የሚያስደነግጥ የሚያስፈራ ነገር አይደለም። በደንብ አድርገን ራሳችንን አደራጅተን አጠናክረን በመንፈሳዊና በማህበራዊ ጉዳይ ላይ ራሳችን እንድናጠናክር የሚያደርግ ነገር ነው። ስለዚህ የሆነው የደም ስር ብጠሳ ነው። የተደረገው ደግሞ በትክክል ታስቦ በሽተኛው እንዲሞት ወይም ደግሞ ሰው እንዲሞት ተደርጎ የተደረገ ነው። ያደረገው ደግሞ አዋቂ ነው። ይህን በደንብ እዩ። ታዲያ እኛ ምንድን ነው የምናደርገው ነው? የመጀመሪያው ነገር ደሙን ማቆም ነው። የደም ስር ተበጥሷል። ይሄ ደም እንዳይቀጥል ማስቆም ነው። እንዴት? እያንዳንዳችን በያለንበት፣ እያንዳንዳችን በየስራ ድርሻችን፣ አሁን እዚህ ላይ በጀት፣ ደሞዝ፣ ምን የስራ የበላይነት የበታችነት እሱ እየየም ሲዳላ ነው እንደሚባል እሱ ሌላ ጉዳይ ነው። እሱን ወደ ሌላ ጊዜ እናቆየው። እዚህ ላይ ከሌ ተበድያለሁ በድሎኛል እሱን እናቆየው። ስለዚህ ሁላችሁም እዚህ በቤተ ክርስቲያን ኃላፊነት ያላችሁ ቋንቋ የሚሳባችሁ ዘር የሚሳባችሁ ምንም በሉት ምን ከቤተ ክርስቲያን ውጭ የምታገኙት ነገር ነገም አይደል ዛሬ ራሳችሁ ታጡታላችሁ። ስለዚህ እያንዳንዱ ሰው ይሄንን የደም ማስቆም ስራ መስራት ነው። እንዴት? በቅዱስ ሲኖዶስ ውሳኔ መሰረት። እንዴት? ቅዱስ ሲኖዶስ ቤተ ክርስቲያን አንድ ናት ብሎ አዋጅ አውጇል። እነዚህ ሰዎች ህገወጥ ናቸው ብሎ አዋጅ አውጇል። መንግስት ህጋዊ ናቸው ብሎ በየቦታው እየሰጣቸው። አዎ መንግስት ህጋዊ ናቸው ብሎ ፈንድ እያደረገላቸው ነው እየተጠቀሙ ያሉት። የታጠቁትን መሳሪያ ብታዩት አሁንና ዛሬ ብልጽግና የታጠቀውን መሳሪያ ነው የታጠቁት። ከወራቶች በፊት የገባውን መሳሪያ እነዚህ አጥቂ ናቸው የተባሉት ግሩፖች ታጥቀውት ካገኘን በምን ምክንያትና እንዴት እነሱ ጋር ሊገባ ቻለ? እሺ በጦርነት በተደረገ ውጊያ እየተማረከ 10 ሊኖር ይችላል። 10 ፍሬ 5 ፍሬ ምናምን ሊይዙ ይችላሉ። ሙሉ ጋንታው እንዴት ሙሉ ትጥቁን ይይዛል? ሙሉ ትጥቁ ሙሉ አሸባሪው ቡድን እንዴት ሁሉንም ይይዛል? ይሄ እኮ በጣም እኮ ነው የሚገርመው በእውነት። በፊት ለፊታችን የምናየው የምንሰማውን ነገር አላየንም አልሰማንም ብለን እንደመቀመጥ ነው። አንድ የመንግስት አካል ወጥቶ አንድ የሶሻል ሚዲያ የቴሌቪዥን ወይ ደግሞ ሬዲዮዎች በዚህ ዙሪያ ከተነፈሱ ቱቧቸው ትዘጋለች። በቃ አንዲት ሰከንድ ጥቂት ነገር እንኳን ቢያወሩ በጣም እኮ ነው የሚገርመው እውነት። እና ግልጽና ሀቅ ስለሆነ ፊት ለፊት ላይ ያለ ነገር ስለሆነ ያን ነገር መከተል ይሄ ብፁዕ አቡነ ጴጥሮስ ያሉትን መሆን ወይ ደግሞ በዛ ውስጥ መኖር በጣም ያስፈልጋል ብዬ አስባለሁ። እኛ ራሳችንን እስክንሆን ድረስ ራሳችንን እስክናገኝ ድረስ ሰውነታችንን ይዘነው እንድንቀጥል ያስፈልጋል። የራሳችን የግላችን እንዲያርጎኛል የሚለው ነገር ይቅርብን። ከሌ የምንለውን ትተን አሁን እንደ ኦርቶዶክሳዊ አንድ አካል መሆን እንዳለብን ነው። በነፃነት እነሱ እንዴት እንደሚያወሩ ግን ሰምታችኋል አይደል? ይኸውላችሁ ቆይ ልንገራችሁ። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በጥይት በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው፣ ወደ የማይመለስበት እያለሽ አርቲስቱም ፎከረ፣ ቲክቶከሮቹም የፎከሩ እና እፎ የሚባል አባቱን ማቅ ዲቃላ አለ። እናቱ ጠላ ቤት ነው የወለደችው። የጠላ ቤት ሸርሙጣ ነበረች የእፎይ እናት። እንደነሱ ያኔት ፎከሩ። ዋጋ የለውም ካሁን በኋላ በዚህ ሳይሆን በዚህ እየታረክ ተወርቃለህ። ሐሳቡ ግልጽ ነው። በግልጽ ይሄን ነገር ለማድረግ እንዳሰቡ የሚታወቅ ነገር ነው ማለት የሚታየውም ነገር እሱ ስለሆነ እኔ ሰውዬ እየተናገረ ያለው ሙሉ በሙሉ እውነት ነው ሳይሆን የፖለቲካውን ፍጆታ ለማራገብም በጣም በደንብ ድምፁ እንዲሰማን ለማድረግም የሆነ እንዴት ነው አንድ ጥይት ተኩሰው 10 እንደያዙ አስመስለው የሚያደርጉት ነገር አለ። ልክ እንደዛም
ግን ሆድ ያባውን ብቅል ያወጣዋል። የት ድረስ እንደሚያስቡ እዩ ነው። ምን እንደሚፈልጉ ማስተዋል። አሁን ይሄ ዝም ብሎ በቃ ለማለት ለምንም እንደው በቃ ፎሎወርም ለመሰብሰብ ምናምን ሊሆን ይችላል ይሄ ነገር እያደረገ ያለው፣ ግን ልብ ውስጥ ያለውን ነገር ነው እያወራው ያለው። ሆነልኝ፣ አደረግ፣ ተሳካልኝ፣ ምናምን ተከናወነልኝ ነው ይሄ ሐሳብ። እና በዚህ ልክ ውስጣቸው ውስጥ ቂም ይዘው የሚኖሩ ሰዎች እንደው ይህች ቅድስቲቱ ቤተክርስቲያን ምን አድርጋቸው ይሆን? እጇን ዘርግታ በተቀበለች፣ በእውነት ባጎረሰች፣ ባለበሰች። የሚደንቅ እኮ ነው። ከእናቷ ሆድ ወጥታ የእናቷን ምትረግጣሉ እንቆቅልሽ ላይ ህፃናት። ይገርማል። መልሷን አስቀምጦልኝ ኮሜንት ላይ። ብፁዕ አቡነ ሩፋኤል ከኃላፊነታቸው ይነሱልን ሲል የአሶሳና አካባቢው ሀገረ ስብከት ጠይቋል፣ በደብዳቤ ማለት ነው። እንግዲህ ለሲኖዶሱ በላከው ዝርዝር መረጃም ጉዳዮችን አንስቷል። ለብዙዎች እንዲደርስ ሼርና ኮፒ ሊንክ አድርጉ። ካነሳቸው ጉዳዮች እንግዲህ የቤተክርስቲያን ዶግማና ቀኖናዎችን የመሻር እንደዚሁም የቤተክርስቲያን ንብረቶችን የመዝረፍና ቤተክርስቲያንን በሚገባ በተለይም ሀገረ ስብከቱን ያለማስተዳደር ችግሮችና ሌሎችም እጅግ በርካታ በዝርዝር ችግሮች አሉባቸው። ስለዚህ ሲኖዶሱ ይህንን ተመልክቶ ከአባትነታቸው ወይንም ደግሞ ከአካባቢው አስተዳዳሪነት እንዲያነሳልን ሲል በጥብቅ ብዙ በርካታ ጉዳዮችን አንስቶ ሲኖዶሱን ጠይቋል ማለት ነው። የሲኖዶሱ ምላሽ እንግዲህ እየተጠበቀ ነው የሚገኘው። ሰሞኑን በተለይም በአርሲ ከቤተክርስቲያን ጥቃት ጋር በተያያዘ የእሳቸው ፎቶ ከተለያዩ ጉዳዮች ጋር ተያይዞ ሲነሳ እንደነበርም ይታወቃል። የአሶሳና አካባቢው ሀገረ ስብከት ግን እጅግ በጣም መሬት በረገጠ መንገድ አንዱ ሁለት ብሎ ዝርዝሮችን ካነሳ በኋላ ከሀገረ ስብከቱ አባትነት እንዲያነሳልን በጥብቅ እንጠይቃለን ብሏል። የአሶሳ ሀገረ ስብከት በእውነት ጥሩ ሀሳብ ነው ያነሳችሁት። ከዛ ተነስተው የት ይሄዳሉ አላውቅም። እንግዲህ ደግሞ ሌላ ያልተበላበት ቦታ በመሄድ ያንንም ሀገረ ስብከት በሚችሉት ልክ በመጋጥ ነው የሚኖሩት ብዬ አስባለሁ። እንዲህም ያሉት ደግሞ አሉ። ይውላችሁ እንደና አቡነ ጴጥሮስ እንደና አቡነ አብርሃም ያሉ ባሉበት ቦታ እንደና አቡነ ሩፋኤል ያሉ ሰዎች አሉ። ስለዚህ እኛ መርጠን ነው መያዝ ያለብን፣ መርጠን ነው መከተል ያለብን እንጂ ሁሉም ስለጮኸ ሁሉም ስለተናገረ መሆን የለበትም። እንደዛ ነው የሚሰማኝ። ግን ሀገረ ስብከቱ በጣም ቆንጆ ሀሳብ ነው ያመጣውና ጠንከር ብለው ይዘው ከዚህ ጀምረው ይሄንን ነገር ወደፊት ቢያስኬዱት መልካም ነው። እርስዎ ከመጡ አሉ አንድ ጊዜ የሆነ ቪዲዮ ላይ አይደለ የተሰበሰቡ ጊዜ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ እርስዎ ጊዜ የተመቻት ጊዜ የለም። በጣም እኮ የሚገርም እኮ ነው። እናንተ እንደው ምን አይነት ወራዶች እንደሆኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመኗ እርስዎ እንደነበሩ ጊዜ የተመቸች ጊዜ የለችም፣ በጣም የተመቸችው ብለው በግልጽ ሲናገሩ ሰምተናል። እና ምን ያህል በእነሱ ደረጃ በዚህ ልክ ማሽቃበጥ በእውነት በጣም ከባድ ነው አይደል? በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቅረጸረስ ስለ አርሲ ኦርቶዶክሳውያን መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? የደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምልኮ ወደሚመለስበት አካባቢ ነው የኛ ያለው እና እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቡ ምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክሊቤ ነበረ። እሺ የሚሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከነ ሚስቱ ከነ ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እኛ ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ከዚህ በላይ በቁም መሞት የለም። ባለማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍል። ይችን ቪዲዮ ያመጣሁላችሁ ከአሁን በአርሲ ላይ ከነበረው ጭፍጨፋ የዛ ሰሞን የነበረች የተከሰተ ጊዜ ጀምሮ የነበረች ቪዲዮ ናት።
ወደ እናንተ ይዣት የመጣሁበት ትልቁ ምክንያት ያስተላለፈውን መልእክት በትክክል ሰምታችሁታል አይደለ? ምንም አይነት ፖለቲካ የሆነ ነገር የለው። ስለ አርሲ መጨፍጨፍ፣ ስለ ቤተክርስቲያን መቃጠል፣ ስለ ወንድም እህቶቻችን መገደል፣ መታረድ ጩህ እንናገር፣ ህዝብ ይወቅልን፣ መንግስትም ጭምር ከፈለገ ይወቅልን አይነት ሐሳብ ያለው ነው እየተናገረ ያለው። ዛሬ ይሄ ዮኒ የሰማዕቷ ልጅ ያለበት ቦታ የት ነው? ምን እያደረገ ነው? አልጮህንለትም። ለዛ ነው ይውላችሁ ወተን እንደዚህ ስንናገር በድፍረት እንደዚህ ስናወራ ይሄ ሁሉ ነገር ሲሆን መልእክት ስናስተላልፍ እንደራይ ደውሉልን ብለን ስልክ ቁጥር ስናስቀምጥ ዝም ካላችሁ እኛም ብቻ ነን የዚህ ነገር ጨዋዮች ሆነን ሲንግል ስለሆነን እየወሰዱ እንደልባቸው ያደርጉን። ከኋላችን እናንተ ብትኖሩልን፣ እናንተ አይዟችሁ ብትሉን፣ አብራችሁን ብትሆኑ አንደኛ መተው ዝም ብለው እንደ ቃል ያነሱን አይችሉም የተደራጅን ስለምንሆን፣ ሁለተኛ ይዘውን ቢሄዱ እንኳን ከኋላችን አስፈቱልን ፍቱልን እያሉ የሚጮሁ ህዝቦች ክርስቲያኖች ስላሉ ስለ ሰፊው ህዝብ ሲል ይህንን አንድ ሰው ይፈታዋል። አሁን ግን የሆነ ያለበትን ቦታ ታውቃላችሁ አይደል? ስሙ አባቶቼን ምን ብለው መልእክት እንዳስተላለፉ። 3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። እንደሚታወቀው መጽሐፍ ስሙ ተክለመድህን፣ በዓለማዊ ስሙ ዮናታን ይትባረክ የሰማዕቷ ልጅ በአዲስ አበባ ሀገረ ስብከት በርታ መድኃኔዓለምን አሰርቶ በአንድ ዓመት ውስጥ ያጠናቀቀ ያስመረቀ፣ በሸገር ከተማ ሀገረ ስብከት የገፈርሳ ደብረ ከዋክብት አቡነ ገብረ መስቀል ቤተክርስቲያንን በዚህ ደረጃ በዚህ ቁመና ላይ ያደረሰ፣ ከተማ ውስጥ መሬት ገዝቶ ወፍጮ የተከለ፣ ተልኮና አገልግሎቱ ቤተክርስቲያንን ብቻ የሚያደርግ የሚያራምድ ልጃችን ለጥያቄ ትፈልጋለህ በሚል ለእስር እንደተዳረገ የሚታወቅ ነው። ስለዚህ ወገኖቻችን በሀገር ውጭም በሀገር ውስጥም የምትገኙ ለወንድማችን ለመንፈሳዊ ልጃችን ለዮናታን ይትባረክ የሰማዕቷ ልጅ ድምፅ ሆናችሁ ካለበት ቦታ ላይ ተለቆ ወደ ነበረበት አገልግሎት እንዲመለስ ወደ ነበረበት ስራ እንዲመለስ ድምፅ እንድትሆኑ እያሳሰብኩ፣ ሌላው እንግዲህ የ3 ልጆች አባት ነው። ልጆቹ ገና ለአቅመ አዳም ያልደረሱ ህፃናት ናቸው። እያለቀሱ ነው። ባለቤቱ እያለቀሰች ነው። የልጁ ተልእኮ ቤተክርስቲያንን ማገልገል ማሰራት ነው። ከ10 ያላነሱ ቤተክርስቲያንን ረድቷል፣ አገልግሏል። እኛም ለዚህ ነገር ምስክሮች ነን ስንል እኔ መላከ ምሕረት ማስረቻ መኮንን የገበርሳ አቡነ ገብረ ቤተክርስቲያን አስተዳዳሪ ነኝ። ከተዋወቅን ጊዜ ጀምሮ ልጁ ተልእኮ ቤተክርስቲያንን ማገልገል ማሰራት ነው። ሌላ ተልእኮ የለውም። ሁላችሁም ከጎኑ ቁማችሁ ልጁን እንድታስፈቱልን በእግዚአብሔር ስም እያሳሰብ፣ ለዛሬ ቀጠሮ ይዞ ነበር። ቅዳሜ አርማታ ለመሙላት ቀጠሮ ይዞ ወጣቶች ታዘው ምዕመናን ታዘው እሱ በመታሰሩ ምክንያት አርማታው ቀጠሮው ቆሞ ህንፃ ቤተክርስቲያኑ ቆሞ ይገኛል። ሁላችሁም ከጎናችን ሆናችሁ ልጃችን ወደ ነበረበት አገልግሎቱ ቤተክርስቲያን ወደ ማሰራቱ እንዲመለስ እንድታደርጉ በእግዚአብሔር ስም ማሳሰብ እወዳለሁ። እግዚአብሔር አምላካችን ሀገራችን ኢትዮጵያን ህዝባችን ይባርክ፣ ይቆየን። አባቶቻችን ጥሩ አድርጋችኋል። በአካባቢያችሁ ያለውን ያው የሚያግዛችሁም ነው። በእርግጥ ግን እንደዚህ ድምፅ ማሰማታችሁ እዛ ሄዶ መልስ ባያመጣ እንኳን ብዙ ሰው ጋር ይደርሳል እና ለምን የሚል ጥያቄን ያስነሳል። ለጥያቄ ተወስዶ በዛው እንደቀረ ነው የነገራችሁን። አዎ በጣም በሚገርም ሁኔታ እስከ አሁን ድረስ ባለቤቱን እንኳን ቀርባ አነጋግራ ልትጠይቀው የማትችልበት ነገር ውስጥ እንደሆነ እናውቃለን። ምን እንደሚፈልግ ይሄ መንግስት ምን እንደሆነ ሀሳቡ እያከናወነ ያለው ምን እንደሆነ ምንም አይታወቅም። በእውነት ነው የምላችሁ። ሰሞኑን እየተዘዋወሩ ያሉ ፎቶዎች አይታችኋል አይደለ? እነሱ ነገሮች እኔ እንደውም ትንሽዬ ጀርባዬን ሸከክ ብሎኛል እና እያሰራ ያለው እያደረገ ያለው ነገር ያለ እስኪመስል ድረስ ተሰምቶኛል። ኖርማሊ ሁላችንም ወደ ስጋው ደግሞ ሁላችንም ወደ ንስሐ ሁላችንም ወደ እግዚአብሔር ብንመለስ ኃይለ እግዚአብሔር ከኛ ጋር ይሆናል። የእሱ ክንድ ደግሞ ያደቃል፣ ይሰብራል። አዎ ጠንካራ ነው። አሁን ያለናት የምናስቀጥለው በተደጋጋሚ ብዙ ጊዜ እንዳወራሁት እኛንንና ከእኛ ጋር በመሆን ወደፊት ለመሄድ እግዚአብሔር እንዲረዳን እማጸናለሁ። አሁን እቺን የመጨረሻዋን ፎቶ እያሳየኋችሁ ነገሬን ላብቃ። እዚህ ጋር ቪዲዮን እጨርሳለሁኝ። ይሄ በምስሉ ላይ የምትመለከቱት ፎቶ ማለት በኤአይ ጀነሬት ተደርጎ የተሰራ ነው።
ግን ማን ነው የሚሰራው ይሄንን ነገር? ራሳቸው ሙስሊሞቹ ናቸው ይሄን ነገር እየሰሩ ያሉት እና ቢጫ ልብስ አልብሰው በላው ላይ ኦርቶዶክስን እንገላለን የሚል ጽሁፍ ተጽፎ ባንጋ ይዘው ከዛ ራሳቸውን ኤክስ አድርገው በራሳቸው ፔጆች ስማቸውን በመቀየር ህዝብን ከህዝብ ለማጫረስ የሚያደርጉት ይሄው ደግሞ እንደዚህ እያደረጉ ነው፣ አሁን ደግሞ እንዲህ ሊያደርጉን ነው ምናምን የሚል ነገር የበለጠውን እንዲነሳሳና እንዲነገር እያደረጉ ነውና በተቻላችሁ አቅም የምትመለከቱትን የምታዩትን መረጃ በደንብ አድምታችሁና አጥርታችሁ እንድትመለከቱ ለእናንተ ትልቅ የቤት ስራ ነው የምሰጣችሁ። ያያችሁትን ሁሉ አትመኑ፣ የሰማችሁትን ሁሉ አትቀበሉ። ትክክል አይደለም እንደዛ። አሁን በጣም ብዙ ነገር መስራት ብዙ ነገር ማድረግ ተችሏል። እነዚህ የኤአይ ጀነሬት የሚደረጉ ነገሮች በጣም ብዙ ፎቶ አስገብታችሁለት ሰውየው ተንቀሳቅሶ ሄዶ ቁርሱን በልቶ መልቶ ተኝቶ ቁጭ ብሎ ምናምን እንዲያደርግ ማድረግ ተችሏል። ምንም ሳይቀየር ማለት ነው፣ ከባህሪው ሳይወጣ። ስለዚህ የምታዩትን ነገር በደንብ አድምታችሁ ማየት ይጠበቅባችኋል። ይሄንን ለዛ መረጃ ብዬ ነው ይሄን ፎቶ ያመጣሁላችሁ። ዛሬ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ ቸር እግዚአብሔር አምላካችን ሀገራችንን ኢትዮጵያን ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቸርን ሰንብት። ቻው